አስገደለው። እንግዲህ ያፌትን እስር ቤት ስለአስገባው ብቻ እጁ ሰጠዋለሁ ብሎ ነበር። እንግዲህ ዛሬ ቀን አስገድሎታል ማለት ነው። በጣም የሚያሳዝነው። ሌላ ደግሞ ሉሊት እንግዲህ አሁን ላይ በጣም ተጎድታለች። ምግብ እንኳን መብላት አትችልም ማለት ነው። አሁን ላይ እንግዲህ ጽዮንና ቤዛ ናቸው ምግብ እንኳን እያጎረሷት ያሉት ማለት ነው። ሌላ ደግሞ ኤፍራታ ከዚህ በፊት ብር ስትጠይቅ ነበረ። ቤዛ ጠይቃ ግማሹን ቤዛ ሰጥሻለሁ ብላት ነበረ። ግማሹን ደግሞ ከያፌት ስትጠይቅ ያፌት እንግዲህ ቀጥታ ሊሰጣት አልቻለም ነበረ። በዛሬው ቀን ግን እስከ ቤት ድረስ እጥፍ ሆኖ እስከ ቤት ድረስ ተልኮለታል ማለት ነው። ማን ላክለት ይመስላችኋል? እስኪ ውዶቼ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይዘት ትበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ነው። አረ ክፍል 87 ተለቋል ማለት ነው። እየገባችሁ ነው። በዛሬው ቀን እንግዲህ በባለፈው እንዳይነው ሉሊትን እንግዲህ በጣም ተጎድታ በደም ተጨማልቃ ነበረ በር ላይ የተጣለችው። እንግዲህ ያፌት ነው በራሱ ሰራተኛ እንደዚህ ያስደረጋት ማለት ነው። ጥርሷን ከላዩ ላይ ነቅሏት እንግዲህ በጣም ተጎድታ በር ላይ ጥሏት የሄዱት ቤዛና ጽዬ እንግዲህ እዟት ተደናግጦ ወደ ቤት አስገብታ ግን ቤት ወስዷታል ማለት ነው። ማነው እንደዚህ ያደረገሽ ስትባልም እንግዲህ መናገር አልቻለችም ማለት ነው። ያው ስራዋን ስለምታውቅ እዛ ከሱ ጋር ወንጀል እየሰራ ስለሆነ ምን ለማንም መናገር አልቻለችም ማለት ነው። የሚመሳሰል ነገር ደግሞ አለቃውን ማን እንደሆነ አለማወቃ ነው። ሌላው ደግሞ ቢኒ በጣም ተደስቶ ነበረ። እንግዲህ ያፌት እስር ቤት አስገብቼዋለሁ ብሎ በጣም ተደስቶ ገኒና ለዳጊ በደስታ ነበረ የነገራቸው። እንግዲህ ገኒ በጣም ተደስታ ልጄን ማግኘት እችላለሁ አሁን ብላ በጣም ተደስታ ነበረ። እንግዲህ ደስታ በብዙም ሳይቆይ ያፌት እንግዲህ ከእስር ቤት ማውጣት ችሏል ማለት ነው። እንግዲህ ብዙም ሳይቆይ አቤል ደግሞ እስከ እስር ቤት ድረስ ጠይቆ ነበረ። እንግዲህ ያላገጠበት ነበረ ከዚህ ብሎ ከዛ አባረሮ ማለት ነው። ያፌት እንግዲህ ምንም ሳይቆይ ከዛ ማውጣት ችሏል ማለት ነው። አሁንም በድጋሜ ከዛ እንደወጣ ወደ ቤት ሲገባ ለእፍራታ እየተላከለት ብር ቤት አየ ማለት ነው። እንግዲህ ይሄ ብር ምን ስራ ለዚህ ከየት የመጣ ነው? ከየትስ ነው ያመጣችው? ያለ ነበረ እንግዲህ ምን እያረገች ነው? ምን ለማድረግ እያሰበች ነው ብሎ እንግዲህ ተሬን የእሱ ሰራተኛ እንዲከታተል አድርጓል ማለት ነው። ከዚህ በኋላ ተከታተላት ብሏል። እስኪ ለእፍራታ ማን የላክለት ይመስላችኋል? ብር ቤዛ ካልሆነች ያፌት ካልሆነ ማን ነው ለእፍራታ ብሩን የላከለት? እንዲሳልቁ ነው ላኩለት ማለት ነው። እፍራታም እንግዲህ ግራ ገብቶታል። ማን ነው የላከልኝ እያለችው ነው። ቤዛን የጠየቀችው ይሄ ጥፍ ተደርጎ ነው እንግዲህ የተላከለት አፍራታ ለአንቺ ነው ተብሎ እንግዲህ ከማን የተላከ ይመስላችኋል እናንተ? አቤልም እንግዲህ ለጽዮን ደውሎላት ያፌት እንደታሰረ ነግሯት ነበረ። ያው እሷም ተደናግጣ ነበረ እንግዲህ ቢኒ እንዳሳሰረው አላወቀችም። እንግዲህ ግን እንደታሰረ ሰምታ ነበረ። ያለው የእሱ መረጃ ስጠኝ ብላ ስለነበረ ደውሎ ነግሮታል ማለት ነው። ኤፍራታም ደግሞ ቤዛን ደውላ ይሄን ብር ማኑ ላክልኝ ብላ እንግዲህ ያንቺ የሆነ ነገር ቤት ልከሽልኛል ብላ ጠይቃ ነበር። እሷም አላከች ምንም መላኩ ምንም የላኩት ነገር የለም ብላ ነበር መለሰችላት።
እንግዲህ ውዶች በሌላ በኩል ደግሞ ገኒ ናት። እንግዲህ ገኒ ሄዳ ያፌት መውጣቱን ስትሰማ እሷን በጣም ተናዳለች። እኔ እየዋሸኝ ነው ወይ? እኔን ጉጉቴን እያወቀ እንዴት እንዲህ ይለኛል? እያለች በጣም ተናዳ ነበረ። እንግዲህ ያው እሱ በጉቦም ቢሆን አንድ ቀን ብቻ እዛ አድሮ ማውጣት እችሏል ማለት ነው። ያፌት ደግሞ ቤት ስገባ እንግዲህ ኤፍራታ ስትመጣ ኤፍራታን ቀጥታ ጠየቃት ማለት ነው። ይሄንን ቦርሳ ቤት ስገባ ነው ያገኘሁት፣ ውስጥ ደግሞ በራር ላይ የምንድን ነው ከየት ነው ያመጣሽው ብሎ ነበር ጠይቃት። እሷም ደግሞ ተደናግጣ ያው እሱ እንዳልሆነ ስለምታውቅ ከዚህ በፊት ብር ጠይቄ ነበረ ለአንዳንድ ነገሮች ያስፈልገኛል ብዬ፣ አንተ ደግሞ ልትሰጠኝ አልቻልክም። እኔ ደግሞ ከዚህ በፊት የቆጠብኩት ብር ስላለ እሱን አውጥቼ ነው ብላ ነው ነገረችው። እንግዲህ አምኖን ያላመነም ባናውቅም እንግዲህ እንደዛ ብላ እነግረዋለች ማለት ነው። ያሳብታለታል። ቢሆንም ግን ሰው እንዲከታተል አድርጓል ማለት ነው። ከዚህ በኋላ ከዚህ በፊት እንኳን ስትወጣ ማንም አይከታተላትም ነበረ። ከዚህ በኋላ እንግዲህ ከጽዮን ጋርም ስትገናኝ እንግዲህ አሁን ያያታል ብዬ ነው የማስበው። ሌላ እንግዲህ ቢኒ ማታ ላይ ነበረ እንግዲህ ሲሄድ ከኋላ መጀመሪያ ሌላ ሰው የመጣው፣ ያ ሰው ማን ይመስላችኋል? እኔ መጀመሪያ የመጣው አቤል ይመስለኛል። እንግዲህ እሱም ከበኋላ የመጣው ደግሞ ታሬ ነው። እሱ ደግሞ ያፌት የላከው ሰው ነው። እሱ እንግዲህ ከበኋላ ነው ያጠቃው። እሱም መከላከል አልቻለም። የመጀመሪያው ተከላክሎ ነበር ራሱ፣ በኋላ ላይ ግን ጥሎታል ማለት ነው። ያው የሚገል አይመስለኝም፣ ይገላል ብዬ አላስብም። ግን ለዳጊ ደግሞ ደውሎ እየነገረው አቤል ነው የሚመስለኝ እንደሚመስለኝ ማለት ነው። አቤል ደግሞ በዚህ አስፈራርቶ ቪዲዮን ሊያስጠፋው ይችላል ብዬ ነው ማምነው። እነሱ የያዙበት ቪዲዮ ቢኒን የያዘው ግን ያፌት ነው። አሁን ደግሞ ዳጊ ጋር ያለውን ቪዲዮ ለማስጠፋት ድምፅ ቅጂ ለማስጠፋት ስል አቤል ይህ እንደዚህ ሊያደርገው ይችላል ማለት ነው። ከመጀመሪያ የመታው እሱ ይመስለኛል። እንግዲህ ይሄ እሱን ሲወስዱት ደግሞ ስለ አየ ያንን ተጠቅሞ ይመስለኛል የነገረው። እንግዲህ ጽዮንና ቢኒ እንግዲህ ሳይታረቁ እውነታ ሁሉም ነገር ሳይነጋገሩ ቢኒ እንደዚህ መሆኑ በጣም ነው የሚያሳዝነው። እዚህ እንግዲህ በጣም ተኩሳል፣ በጣም ደንግጣለች ማለት ውዶች። ሰላም ቆዩልኝ። የሚቀጥለው